ጤና ይስጥልን የአዲስ መረጃ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ለዛሬ ያዝናቸውን ሰበር መረጃዎች እነሆ። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር በላይ መድረሱ ይፋ ሆኗል። በስፋት እንዳስሰዋለን። ድምጻዊት ማዲቱ ወዳይ በደረሰባት የመኪና አደጋ ለከፍተኛ ሕክምና ወደ አዲስ አበባ ተዛወረች መባሉ ተሰምቷል። በስፋት ታደምጡታላችሁ። በአዲስ አበባ ከባህል ያፈነገጡ ተግባራትን በሚፈጽሙና ህገወጥ ማሳጅ ቤቶች ላይ ጠንካራ እርምጃ እየተወሰደ ነው ተብሏል። በስፋት ትመለከቱታላችሁ። ገዳይ ቫይረስ የተሸከመችው መርከብ እየገሰገሰች ነው ተብሏል። አድማጭ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። መልካም ቆይታ ይሁንላችሁ። ድምጻዊት ማዲቱ ወዳይ በደረሰባት የመኪና አደጋ ለከፍተኛ ሕክምና ወደ አዲስ አበባ ተዛወረች መባሉ ተሰማ። በተለየ ድምጽ ቀለምና በባህላዊ ሙዚቃ ስራዎቿ የምትታወቀው ድምጻዊት ማዲቱ ወዳይ ሰኞ ሚያዝያ 6 ቀን 2018 ዓ.ም ከባድ የመኪና አደጋ አጋጥሟታል። አደጋው የተከሰተው ድምጻዊቷ ከኮምቦልቻ ወደ ወልዲያ በመጓዝ ላይ ሳለች ስሪንቃ ተብሎ በሚጠራው ስፍራ ላይ ነው። በወቅቱ በነበረው አደጋ ከድምጻዊቷ በተጨማሪ አሽከርካሪውና ሌላ አንድ ግለሰብ ላይ ከፍተኛ አካል ጉዳት መድረሱ ታውቋል። ተጎጆቹ በአቅራቢያው በሚገኝ የሕክምና ተቋም የመጀመሪያ እርዳታ ቢደረግላቸውም የድምጻዊት ማዲቱ ጉዳይ ከፍተኛ በመሆኑ ለበለጠ ክትትልና ሕክምና በአስቸኳይ ወደ አዲስ አበባ እንድትመጣ ተደርጓል ተብሏል። የጥበብ አፍቃሪዎችና መላው የኢትዮጵያ ሕዝብ ለድምጻዊቷና አብሯት ለነበሩት ሰዎች ፈጣን ማገገምን እንዲመኙና በየእምነታቸው ጸሎት እንዲያደርጉ ጥሪ ተላልፏል። በአዲስ አበባ የሚገኙ የሙያ አጋሮቿና ወዳጆቿም የሕክምና ሂደቱን በቅርበት በመከታተል አስፈላጊውን እገዛ እንዲያደርጉ ተጠይቋል መባሉ ተሰምቷል። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱ ይፋ ሆኗል። ኢትዮጵያ በድጋፍ መልክ ከአሜሪካ በየዓመቱ በመንግስት በኩል ፈሰስ የሚደረግ የ1 ቢሊዮን ዶላር ድጋፍ የምታገኝበትን ስምምነት ሁለቱ ሀገራት መፈራረማቸውን የገንዘብ ሚኒስቴር ለፓርላማ ተናግሯል። የገንዘብ ሚኒስቴር ይህን የተናገረው ከሰሞኑ የ9 ወር የሥራ ክንውን ሪፖርቱን በሕዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የሚኒስቴር መስሪያ ቤቱን የሥራ ክንውን ሪፖርት በንባብ ያቀረቡት ሚኒስትሩ አቶ አህመድ ሺዴ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ብለዋል። ከዚህ ውስጥ 33.5 ቢሊዮን ዶላር በውጭ ብድር ዕዳ እንደሆነና ቀሪው 18.3 ቢሊዮን ዶላሩ ደግሞ የሀገር ውስጥ ዕዳ መሆኑን አቶ አህመድ ሺዴ አብራርተዋል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥ ደግሞ 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ መሆኑ የተነገረ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ እንደሆነ ማክለዋል። ከሀገር ውስጥ ብድሩ ማለትም ከ18.3 ቢሊዮን ዶላር ውስጥ ደግሞ 17.5 የፌዴራል መንግስት ዕዳ እንደሆነና 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅቶች ነው ብለዋል አቶ አህመድ። የመንግስት የልማት ድርጅቶች ዕዳ ዝቅ ያለበትን ምክንያት አቶ አህመድ ሲያስረዱ በተሟላ የማክሮ ኢኮኖሚ ማሻሻያ መሰረት አብዛኛው ከንግድ ባንክ ተበድረው የነበረው ብድር ወደ ገንዘብ ሚኒስቴር በመዞሩ በበጀት መክፈል በመጀመሩ እንደሆነ አሳውቀዋል። አጠቃላይ የኢትዮጵያ ዕዳ ሁኔታ በእሳቸው አገላለጽ በጣም ጤናማ እንደሆነ ለቋሚ ኮሚቴው ያስረዱት ሚኒስትሩ የውጭ ዕዳ መክፈል አቅማችንም ከጊዜ ወደ ጊዜ እየጨመረ ነው ብለዋል። የሀገር ውስጥ ብድር ደግሞ ጭማሪ አሳይቷል ሲሉ የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። ይህ ደግሞ ለማስተካከል በዘላቂነት ወይም ሰስቴኔብል የፋይናንስ መርህን በመከተል የሚሰራ ስራ ይኖራል ነው ያሉት ሚኒስትሩ አህመድ ሺዴ። በዕዳ ክፍያን ክንውን ሪፖርታቸው ደግሞ በበጀት ዓመቱ ለሀገር ውስጥና የውጭ ዕዳ ክፍያ 463.4 ቢሊዮን ብር ተመድበው የነበረ ሲሆን ባለፉት 9 ወራት የአገልግሎት ክፍያን ጨምሮ 226.5 ቢሊዮን ብር ተከፍሏል ብለዋል። እንዲሁም የውጭ ሀብት አሰባሰብን በተመለከተ በዓመቱ ከተለያዩ ተቋማት 4 ቢሊዮን ዶላር ለመሰብሰብ መታቀዱን እንዲሁም በ9 ወሩ ደግሞ 3 ቢሊዮን ዶላር ለማሰባሰብ ታቅዶ ከዛ ውስጥ 2 ቢሊዮን ዶላር ወይም ከዕቅዱ በ1.1 ዶላር ያነሰ አግኝቷል ተብሏል። ይህም የዕቅዱን 65.1 በመቶ ሲሆን ከተገኘው ገንዘብ ውስጥ 914.2 ሚሊዮን ዶላሩ ከዓለም ባንክ መገኘቱን አቶ አህመድ ተናግረዋል። የውጭ ሀብት ግኝቱ በቀጣይ 2 ወራት ከፍ ይላል ተብሎ እንደሚጠበቅ ያስረዱት ሚኒስትሩ ባለፈው አሜሪካ ተደርጎ በነበረው የዓለም ባንክና
የገንዘብ ድርጅት ስብሰባ ላይ ለበጀት ድጋፍ፣ ለአደጋ ምላሽና ለነዳጅ ማሻሻያ ማስኬጃ የሚያስችሉ ምላሾች መገኘታቸውን የገንዘብ ሚኒስትሩ ሪፖርት ያክላል። የአሜሪካ የተራድኦ ድርጅት እርዳታ መቋረጥ የጤና፣ ትምህርት፣ ግብርና፣ የአቅም ግንባታ ስራዎች ላይ ጫና መፍጠሩን ያስታወሱት ሚኒስትሩ በቅርቡ ድርድር በማድረግ ከ1 ቢሊዮን ዶላር በላይ በአመቱ በመንግስት በኩል ፈሰስ እንዲደረግ ከአሜሪካ መንግስት ጋር የመግባቢያ ስምምነት ተፈርሟል ብሏል። ይህም ስምምነት በቅርቡ በካቢኔ እንደሚጸድቅ አቶ አህመድ ሺዴ ጠቁመዋል። በአዲስ አበባ ከባህል ያፈነገጡ ተግባራትን በሚፈጽሙና ህገወጥ ማሳጅ ቤቶች ላይ ጠንካራ እርምጃ እየተወሰደ ነው ተባለ። በመዲናዋ አዲስ አበባ በማሳጅ ቤት ስም ተሸፍነው በድብቅ የስነ ምግባርና የህግ ጥሰት በሚፈጽሙ እንዲሁም ፈቃድ ሳይኖራቸው በሚንቀሳቀሱ ጤና ነክ ተቋማት ላይ ሰፊ የቁጥጥር ዘመቻ መጀመሩን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ ባደረገው ከፍተኛ ክትትል 4105 የሚሆኑ ጤና ነክ ተቋማት ላይ ድንገተኛ ፍተሻና ቁጥጥር ያደረገ ሲሆን በዚህም በርካታ ግድፈቶች መገኘታቸው ተገልጿል። የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው እንደገለጹት በርካታ ህገወጥ ማሳጅ ቤቶች የጋራ መኖሪያ ቤቶችን፣ ኮንዶሚኒየሞችንና የውስጥ ለውስጥ ሰፈሮችን እንደ መደበቂያ በመጠቀም ፈቃድ ሳይኖራቸው ተግባራቸውን ሲያከናውኑ ተደርሶባቸዋል። እነዚህ ተቋማት ከማሳጅ አገልግሎት ባለፈ ከባህል ያፈነገጡና ህገወጥ የሆኑ ድርጊቶችን በድብቅ ሲፈጽሙ እንደነበር ተጠቁሟል። በቁጥጥሩ ወቅት ደንብና መመሪያ ጥሰው በተገኙ ተቋማት ላይ ባለስልጣኑ የሚከተሉትን እርምጃዎች ወስዷል። በዚህም 211 ተቋማት ጠንካራ የጽሑፍ ማስጠንቀቂያ ተሰጥቷቸዋል። 18 ተቋማት ደግሞ ሙሉ ለሙሉ እንዲታሸጉ ተደርጓል። 229 ተቋማት እንደ ጥፋታቸው ደረጃ የተለያዩ አስተዳደራዊ እርምጃዎች ተወስዶባቸዋል። ባለስልጣኑ ይህን እርምጃ የወሰደው የህዝብን ጤና ለመጠበቅና የከተማዋን ሰላምና ስነ ምግባር ለማስከበር እንደሆነ ገልጿል። በተለይም በፈቃድ ኖሯቸው ከተሰጣቸው የሥራ ዘርፍ ውጭ የሚንቀሳቀሱና በድብቅ የሚሰሩ ተቋማትን ወደ ህጋዊ መስመር ለማስገባት ጥረቱ እንደሚቀጥል ተመላክቷል። ገዳይ ቫይረስ የተሸከመችው መርከብ እየገሰገሰች ነው ተባለ። በአደገኛው የሃንታ ቫይረስ ወረርሽኝ የተመታችው ኤምቪ ሆንዴስ የተሰኘችው መርከብ በከፍተኛ ስጋት ውስጥ ሆና ወደ ስፔን የካናሪ ደሴቶች እየተቃረበች መሆኑ ተሰምቷል። በመርከቧ ላይ በድንገት የተከሰተው በዚህ ወረርሽኝ እስካሁን የ3 ሰዎች ህይወት ማለፉ የተረጋገጠ ሲሆን ቀሪዎቹ 150 ተጓዦችም በቫይረሱ ሊያዙ ይችላሉ የሚለው ስጋት በዓለም አቀፍ የጤና ባለሙያዎች ዘንድ ከፍተኛ ትኩረት አግኝቷል። መርከቧ ወደ የብስ ከመድረሷ በፊት የስፔን የጤና ባለስልጣናት የካናሪ ደሴቶችን ከወረርሽኙ ለመጠበቅ ጥብቅ የኳራንቲን ወይም የለይቶ ማቆያ ዝግጅቶችን እያጠናቀቁ ነው ተብሏል። ቫይረሱ ወደ ደሴቶቹ ነዋሪዎች እንዳይሰራጭ ለማድረግ መርከቧ በባህር ላይ እንድትቆይ ወይም በልዩ የሕክምና ክትትል እንድትገባ ለማድረግ ከፍተኛ ጥንቃቄ እየተደረገ ይገኛል። የዓለም የጤና ድርጅትና የሚመለከታቸው አካላት ሁኔታውን በቅርበት እየተከታተሉት ሲሆን በቀጣይ ሰዓታት መርከቧ ወደ ወደብ የሚትገባበት ሁኔታ ይወሰናል ተብሎ ይጠበቃል። በመጨረሻም የዕለቱ ዜናችን በሆርሙዝ የባህር ሰርጥ የኢራን ስልታዊ የበላይነት እየተዳከመ መሆኑ ተገለጸ። የባህር ላይ ደህንነት ተንታኞች እንደሚሉት አሜሪካ በሆርሙዝ የባህር ሰርጥ በኩል የንግድ መርከቦችን በኃይል ማሳለፍ መቻሏ ኢራን በቀጠናው ላይ የነበራትን የቁጥጥርና የመደራደር አቅም ጥያቄ ውስጥ ጥሎታል። ዋሽንግተን በባህረ ሰርጡ ውስጥ አዲስ የመተላለፊያ መንገድ መክፈቷን ተከትሎ ወታደራዊና ስልታዊ ድል መቀዳጀቷ እየተነገረ ይገኛል። ኢራን በስልታዊ የበላይነት መዳከሟ ተስፋ በመቁረጥ እንደ የተባበሩት አረብ ኤሚሬትስ ባሉ የቀጠናው አጋር ሀገራት ላይ ጥቃት ልትሰነዝር ትችላለች የሚሉ ስጋቶች ተነስተዋል። ይሁን እንጂ የቴህራን ባለስልጣናት ለፖለቲካዊ ቀውሶች ወታደራዊ መፍትሄ እንደሌለ በመግለጽ የሚከተሉት ነጥቦች አጽንኦት ሰጥተዋል። አሜሪካና የተባበሩት አረብ ኤሚሬትስ በሌሎች ሀገራት ግፊት ወደማይወጡበት የጦርነት አረንቋ እንዳይገቡ ኢራን በኤሚሬትስ ላይ የተሰነዘሩ ጥቃቶችን ባታረጋግጥም ለዲፕሎማሲያዊ ንግግሮች በሯ ክፍት መሆኑን ገልጻለች። የጎረቤት ሀገር ፓኪስታን በሁለቱ ወገኖች መካከል ያለውን ልዩነት ለማጥበብና ውጥረቱን ለማርገብ ከፍተኛ ጥረት እያደረገች መሆኑ ተመላክቷል። ይህ በአሜሪካ የሚመራው አዲስ የባህር ላይ እንቅስቃሴ ለዓመታት የዓለምን ነዳጅ አቅርቦት መተላለፊያ በቁጥጥሯ ስር አድርጋ ለቆየችው ኢራን ትልቅ ፈተና እንደሚሆንባትም ይጠበቃል። አድማጮቻችን ከአዲስ መረጃ ዩቲዩብ ቻናል ለዛሬ ያዝናቸው መረጃዎችን ይመስሉ ነበር። ሰላም ቆዩልን።